የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ ያልነ በአዳዲስ እንዲሁም ሰበር መደመጥም ጭምር ባለበት መረጃ ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በመካከለኛው ምስራቅ በአሜሪካና እስራኤል ጥምረት ከኢራን ጋር የተጀመረው ጦርነት ዛሬም እንደቀጠለ ነው። ከዚህ ጋር በተያያዘ ኢራን ጅቡቲን ጨምሮ አዳዲስ የጥቃት ኢላማዎችን ይፋ ማድረጓ ተሰምቷል። አዲሶቹ የኢራን የጥቃት ኢላማዎች እነማን ናቸው? የትኞቹ ሀገሮች ናቸው? አብራችሁን ስትቆዩ በዝርዝር ታዳምጡታላችሁ። እንዲሁም ደግሞ ዩናይትድ አረብ ኤሚሬትስ በይፋ ጦርነቱን ልትቀላቀል እንደምትችል አዲስ ስጋት በእጃችን ላይ ገብቷል። ዝርዝር መረጃ አለን። ኢራን በሳውዲ ሪያድና በኩዌት ላይ ጥቃት እንደሰነዘረችም ተረጋግጧል። በመካከለኛው ምስራቅ ጦርነቱ አድማሱን ያሰፋ ባለበት በአሁኑ ሰዓት ላይ አዳዲስ መረጃዎችም እየወጡ ይገኛሉ። አብራችሁን ስትቆዩ በዝርዝር ታዳምጧቸዋላችሁ። እንዲሁም ደግሞ አንድ ግዙፍ የአሜሪካ ጦር መርከብ እንደተመታም ተረጋግጧል። ይህ ጦር መርከብ መመታቱንም ዶናልድ ትራምፕ ጭምር አምነዋል። አብራችሁን ስትቆዩ ዝርዝሩን አስደምጣችኋለሁ። እንዲሁም ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያልጠበቁት ነገር ከወደ አሜሪካ ገጥሟቸዋል። ስለዚህ ጉዳይም እንዳሳለን እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ይዘን መጥተናል። አብራችሁ እንድቆዩ በአክብሮት እየጋበዝናቸው በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ በመካከለኛው ምስራቅ በቀጠሉ ጦርነት አዳዲስ መረጃዎች እየወጡ ይገኛሉ። ዩናይትድ አረብ ኤሚሬትስ ጦርነቱን በይፋ ልትቀላቀል እንደሆነ እየወጡ ያሉ መረጃዎች አመላክተዋል። ኢራን የሆርሙዝ ሰርጥን ሙሉ በሙሉ ለመዝጋት መወሰኗን ተከትሎ አገራት ቁጣቸውን እያሰሙ ይገኛሉ። ቁጣ ለማሰማት አልፈው ሰርጡን ለማስከፈት ጦር ለማሰማራትም ጭምር እየማሉ ይገኛሉ። ሮይተርስም የዜና ወኪሉ አሁን ያወጣው መረጃ እንደሚያመላክተው ከሆነ አረብ ኤሚሬትስ ወደ ጦርነቱ ልትቀላቀል ይሆን ወደሚል ጥያቄ የሚጭር ሆኖም ተገኝቷል። ይህ ክስተትም በአሁኑ ሰዓት ላይ ዓለምን እያስጨነቀ የሚገኝ ሲሆን የሆርሙዝ ሰርጥ መዘጋት ለብዙ ሀገሮችም ጥያቄ ሆኖ ይገኛል። ሮይተርስ በዘገባው አረብ ኤሚሬትስ ሆርሙዝን ለማስከፈት የኃይል አማራጭ የሚወሰድ ከሆነ ጦር ሰራዊቷን ለማዋጣት ዝግጁ መሆኗንም ዘግቧል። ኤሚሬትስ በሆርሙዝ ላይ የሚደረገው ትንቅንቅም ጦር ካወጣች የሃውቲ አማጽያንን በቀጥታ ወደ ጦርነት እንደሚገቡ ተገምቷል። የየመኑ አማጺ ኃይልም ከዚህ ቀደም ባወጣው መግለጫ አረብ ኤሚሬትስና ሳውዲ አረቢያ ወደ ጦርነት የሚገቡ ከሆነ ጦርነቱ እንደሚቀላቀል አስጠንቅቆ ነበረ። በቀጠለው በዚህ በመካከለኛው ምስራቅ ጦርነትም ዩናይትድ አረብ ኤሚሬትስ የምትቀላቀል ከሆነ አድማሱን ከምንጊዜውም በላይ አሰፍቶ ዓለምን ወደ ማስጨነቅ ይሸጋገራል። ኢራን ጅቡቲን ጨምሮ አዳዲስ የጥቃት ኢላማዎችንም ይፋ ማድረጓም ተረጋግጧል። የኢራን አብዮት ዘብ የአሜሪካ ባለስልጣናት ወታደሮችም የሚገኙባቸው አዳዲስ የጥቃት ኢላማዎችን ዝርዝር ይፋ ማድረጉም ተሰምቷል። በዚህ ዝርዝር ውስጥ በምስራቅ አፍሪካ የምትገኘው ታሪካዊቷ የጅቡቲ ዓለም አቀፍ አውሮፕላን ማረፊያ፣ የሊባኖስ ቤይሩት እንዲሁም ደግሞ የድሮ ከተማ የሶሪያ መዲና ደማስቆም ተካተውበታል። ኢራን እነዚህን ቦታዎች ለመምታትም ያቀደች ሲሆን በኢስላሚክ ሪፐብሊክ ላይ ጥቃት ለሚሰነዝሩ የአሜሪካ ኃይሎች ላይ መጠለያ እየሆኑ ነው በሚልም ምክንያት መሆኑን አስታውቃለች። እንደ i24 የብሪታንያ ቴሌቪዥን ዘገባ ከሆነ ሶስቱ ሀገራትም የኢራን ቀጣይ ጥቃት ኢላማ ሊሆኑ እንደሚችሉ ማስጠንቀቂያም ደርሷቸዋል። ኢራን ቀደም ሲል በመካከለኛው ምስራቅ የሚገኙ 13 የአሜሪካ ወታደራዊ ካምፖችና ስትራቴጂካዊ ጥቅሞችን ማውደሟን ገልጻለች። ይህንን ተከትሎ ኒውዮርክ ታይምስ ባወጣው መረጃ በአካባቢው የሚገኙ የአሜሪካ የጦር ሰፈሮች ሙሉ በሙሉ ከአገልግሎት ውጪ በመሆናቸው ወታደሮቹ በሆቴሎችና በተለያዩ ስውር ቦታዎችም ለመጠለል ተገደዋልም ብሏል። ይህ አዲስ ዛቻ በተለይም ደግሞ ለጅቡቲና ለቀጠናው ሀገራት ትልቅ የደህንነት ስጋት ደቅኗል። የአሜሪካ ጦር በክልሉ ያለውን ዞታ እየተዳከመ መምጣቱን ተከትሎ የኢራን ጥቃት ወደ ምስራቅ አፍሪካ መቃረቡ ቀጠናውን ወደማይታወቅ ጦርነት አዙሪት ሊያስገባው እንደሚችልም ባለሙያዎች እየገለጹ ይገኛሉ። የኢራንና የአሜሪካ ወታደራዊ ፍጥጫ ድንበር ተሻግሮ አዲስና አደገኛ ምዕራፍ ላይ መድረሱን የሚያሳይ ክስተትም በሳውዲ አረቢያ በሚገኝ ፕሪንስ ሱልጣን የአየር ኃይል ሰፈር ላይ ኢራን በፈጸመች ከባድ ጥቃት ቢያንስ 10 የአሜሪካ ጦር አባላት መቁሰላቸውም ተረጋግጧል። የመካከለኛው ምስራቅ ጦርነት በአሁኑ ሰዓት ላይ ዓለማችንም እያስጨነቀ እያነጋገረም ዛሬም እንደቀጠለ ነው። በዚህ አካባቢ የሚገኙ ባለስልጣናትም አክለው እንዳብራሩት ከሆነ ይህ አስደንጋጭ ጥቃትም የተቀነባበረው የኢራን ሚሳኤልና ሰው አልባ አውሮፕላኖችም ድሮኖችን በጋራ በመጠቀም ነው ተብሏል። በዚህ የተነሳም በወታደሮቹ ላይ ከባድ የአካል ጉዳት ባሻገር በአየር ኃይል ሰፈሩ ውስጥም ቆመው በነበሩ በርካታ የአሜሪካ የጦር አውሮፕላኖችና
ነዳጅ አቅራቢ ተሽከርካሪዎች ላይ ከፍተኛ የንብረት ውድመት መድረሱም ታውቋል። ይህ በሳውዲ አረቢያ ምድር የተፈጸመው ጥቃትም ጦርነቱ በቀጠናው ወደሚገኙ የአሜሪካ ጦር ሰፈሮችን በስፋት የተዛመተ መሆኑን የሚያሳይ ጠንካራ ማሳያ ነው። በአሁኑ ሰዓት ላይ በቀጠለው በዚሁም በመካከለኛው ምስራቅ ጦርነት ኢራን በሳውዲ ሪያድና በኩዌት ጥቃት ሰንዝራለች። በመካከለኛው ምስራቅ የተባባሰ የመጣው ቀውስ ከፍተኛ ደረጃ ላይ መድረሱ ተከትሎ ኢራን በሳውዲ አረቢያ ዋና ከተማ ሪያድና በኩዌት ወደብ ላይ ጥቃት መሰንዘሯ ተዘግቧል። ይህ ክስተትም በቀጠናው ያለውን ጸጥታ ስጋት ይበልጥ አባብሶታል። ጥቃቱን ተከትሎ ዓለም አቀፍ ነዳጅ ገበያ በባህር ትራንስፖርት ደህንነት ላይ ተጽዕኖ ሊያሳድር እንደሚችልም ስጋቶች የተገለጹ ይገኛሉ። ሳውዲ አረቢያ አሜሪካ በኢራን ላይ የምታደርገውን ጥቃት እንድታጠናክር ጠይቃለች። የሳውዲ አረቢያ አልጋወራሽ መሐመድ ቢን ሰልማን አሁን ላይ ያለውን የአሜሪካ እስራኤል እና የኢራን ጦርነት መካከለኛው ምስራቅን ዳግም ለመቅረጽ የሚያስችል ታሪካዊ አጋጣሚ አድርገው እንደሚመለከቱም የደህንነት ምንጮች ጠቅሶም ዘጋርዲያን ዘግቧል። ሳውዲ ጥቃቱ እንዲበረታ የምትጠይቀው በቀጠናው ያለው የኢራን ተጽዕኖ በዘላቂነት ለመቀነስ በማለም እንደሆነ ይገመታል። ጦርነቱ አድማሱን ያሰፋ በሚገኝበት በአሁኑ ሰዓት ላይ እስራኤል ከደቂቃዎች በፊትም የኢራን የውሃ ማመንጫ ተቋምና የኒውክሌር ማመንጫ ኃይል መጣሏም ተሰምቷል። ኢራን በውሃ እጥረት የምትሰቃይ ሀገር መሆኗ ይታወቃል። ከዚህ በተጨማሪ የኢራን የብረታ ብረት ፋብሪካ በአሜሪካና እስራኤል በዛሬው ዕለት እንደወደመም ተረጋግጧል። ኢራን ይህንን ተከትሎ የአሜሪካ ጦር ቤዝ ያለባቸውን የሁሉም ሀገራት የብረታ ብረት ፋብሪካዎች ላይ ጥቃት እንደምትፈጽምም ዝታለች። የአሜሪካና እስራኤል ግጭትም በአሁኑ ሰዓት ላይ የአሜሪካና የእስራኤል ግንኙነት በአሁኑ ሰዓት ላይ ግንኙነት ያላቸውን ሀገራትንም እያሰጋ ይገኛል። የቀጠናው ፋብሪካዎችም ሰራተኞቻቸውን በአስቸኳይ እንዲያስወጡም ኢራን በቀጥታ ትዕዛዝ አስተላልፋለች። በቀጠለው በዚሁም የመካከለኛው ምስራቅ ጦርነትም በአሁኑ ሰዓት ላይ አዳዲስ መረጃዎችም የወጡ የሚገኙ ሲሆን አንድ ግዙፍ የአሜሪካ ጦር መርከብ እንደተመታ ተረጋግጧል። ኢራን የአሜሪካን የዓለማችን ትልቁን የአውሮፕላን ተሸካሚ በ17 አቅጣጫ ጥቃት እንደፈጸመችበት ዶናልድ ትራምፕ አስታውቋል። ፕሬዚዳንት ትራምፕ ኢራን የዓለማችን ትልቁን የአውሮፕላን ተሸካሚ ጄራልድ አር ፎርድ በ17 ተለያዩ አቅጣጫዎችም መምታቷን በይፋ አምነዋል። ይህ አውሮፕላን ተሸካሚ የ13 ቢሊዮን ዶላር ግምት ያለው አሜሪካ አለኝ ከምትላቸው ዘመናዊ የጦር መርከቦች ውስጥም የመጀመሪያው ደረጃ የሚይዝ ሲሆን 337 ሜትር ርዝመት አለው ተብሎ የሚገመት ሲሆን ከ75 እስከ 90 የጦር አውሮፕላኖችንም በአንድ ጊዜ መሸከም ይችላል። ይህ አውሮፕላን ተሸካሚ ጦር መርከብ በኢራን ላይ ጥቃት ከተፈጸመ በኋላ በዛሬው ዕለት ለጥገና ወደ ክሮሺያ ማቅናቱን ሮይተርስ ዘግቧል። በተከታዩ መረጃችን የአሜሪካ መንግስት በአሁኑ ሰዓት ላይ ያልጠበቀው ነገር ገጥሞታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያልጠበቁት ገጠማቸው። በሚሊዮን የሚቆጠሩ አሜሪካውያንም የነገስታት አገዛዝ አንፈልግም ኖ ኪንግስ በሚል መፈክር በዶናልድ ትራምፕ አስተዳደር ላይ ተቃውሞ ሰልፍ አካሂደዋል። ትራምፕ በበኩላቸው እኔ አሁን ላይ የንጉስ ወይም ደግሞ ኪንግ ስሜት የለኝም፣ እየሰራው ያለውትም አሜሪካን ታላቅ ለማድረግ ነው ሲልም ምላሽ ሰጥተዋል። ትራምፕ ይህንን ይበሉ እንጂ በአሁኑ ሰዓት ላይ ከወደ አሜሪካ እየወጡ የሚገኙ መረጃዎች ግን ይህንን ያሳዩም አይደለም። በአሜሪካ ዘመናዊ ታሪክም በአንድ ቀን ውስጥ በተካሄደ ግዙፍ ሰልፍም ንቅናቄዎች አንዱ ሊሆን ይችላል የተባለው ተቃውሞ በዋናነት የሚያነጣጥረው የትራምፕን አስተዳደር በሚራመዳቸው የኢሚግሬሽን ህጎችና በኢራን ላይ በተከፈቱ ጦርነትና በሲቪል መብቶች ጥሰት ላይ ነው ተብሏል። በትላንትናው ዕለት በፊላዴልፊያ፣ ዋሽንግተን ዲሲ፣ ቺካጎ፣ ኒውዮርክ ሲቲ እና ሳንዲያጎ፣ ቦስተን የትራምፕ ተቃውሞ ሰልፍ ተካሂዷል። ውድ አድማጭ ተመልካቾቻችን በዚህ መረጃ ሰዓት ይዤላችሁ መጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንመለስ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።